ጤና ይስጥልኝ። ይህ ባና ሚዲያ ነው። ከባና ሚዲያ ለዛሬ ያዝናቸው ዘገባዎች አሁን ማስደመጥ ጀመርን። አበይት ነጥቦችን በቅድሚያ የትግራይ መንግስት ቀዳሚ ተግባር የትግራይ ህዝብ ህልውናንና ደህንነትን ማረጋገጥ መሆኑ የትግራይ መንግስት ፕሬዝዳንት ዶክተር ደብረጽዮን ገብረሚካኤል ገለጹ። ራሳቸው የትግራይ ሰላም ኃይል ወይም ሐራ መሬት ብለው ለሚጠሩ ለቀድሞ ቲዲኤፍ አባላትም በሰላማዊ መንገድ ወደ ሀገራቸው እንዲገቡ ጥሪ አቅርበዋል። በቀዳሚነት እንመለከተዋለን። በትግራይ ክልል ውስጥ ሆኖ የህወሓትን ውሳኔ መቃወምና ተግባራዊነቱን ማደናቀፍ እንደማይቻል እንዲሁም እንዲህ አይነት ድርጊት በሚፈጽሙ አካላት ላይ እርምጃ እንደሚወሰድ የትግራይ ሰራዊት ቃል አቀባይ ኮሎኔል ገብረ አዴት አስጠነቀቁ። ለፌዴራል መንግስት ማስጠንቀቂያ የሰጡት ቃል አቀባዩ ዛሬ እንደ 2013 ዓ.ም አይደለም ሲሉ ተደምጠዋል። ወደ እናንተ ይቀርባል። ዶክተር ደብረጽዮን ገብረሚካኤል በጀነራል ታደሰ ወረደ የተሾሙ ኃላፊ አንስተው አዲስ የትግራይ ፖሊስ ኮሚሽን ኮሚሽነር ሾሙ። እነግራችኋለን። ፖለቲከኛ አንዳርጋቸው ጽጌ፣ የኦጋዴን ነጻነት ግንባር መሪ አብዱርሃማን ማህዲ፣ የቤንሻንጉል ጉሙዝ ነጻነት ንቅናቄ ተወካይ ዩኮዋ ኦሽላን ጨምሮ የተለያዩ የፖለቲካ ድርጅቶች ሱዳን ገቡ። እናስደምጣችኋለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የቻይናው አቻቸው ዢ ጂንፒንግ በቤጂንግ ባደረጉት ታሪካዊ ጉባኤ በሁለቱ ሀገራት ግንኙነት፣ በንግድ ትስስርና በቀጠናዊ ደህንነት ዙሪያ ሰፊ ውይይት አካሄዱ የሚሉና ሌሎች ዜናዎችን ይዘናል። አብራችሁን ቆዩ። ራሳቸው የትግራይ የሰላም ኃይል ወይም ሐራ መሬት ብለው ለሚጠሩ ለቀድሞ የቲዲኤፍ አባላትም በሰላማዊ መንገድ ወደ ሀገራቸው እንዲገቡ ጥሪ አቅርበዋል። ፕሬዝዳንቱ ግንቦት 6 ቀን 2018 ዓ.ም ለጋዜጠኞች በሰጡት መግለጫ የፕሪቶሪያው ስምምነትን ተከትሎ ተበትኖ የነበረው የትግራይ መንግስት መዋቅር ወደ ስራ መመለሱን በይፋ አስታውቋል። ወደ ስራ የተመለሰው ምክር ቤት ሚያዝያ 27 ቀን 2018 ዓ.ም ባካሄደው ስብሰባ በአንድ ተቃውሞና በሁለት ድምፀ ተአቅቦ በአብላጫ ድምፅ ዶክተር ደብረጽዮን ገብረሚካኤል የክልሉ ፕሬዝዳንት አድርጎ መምረጡን አይዘነጋም። ዶክተር ደብረጽዮን በመግለጫቸው የትግራይ ህዝብ ህግ የሚያወጣ የሚያስፈጽምና የሚተረጉም የተሟላ መንግስት እንዲኖረው መፈለጉን ለጦርነት መንስኤ ሊሆን እንደማይችል ገልጸው ብልጽግና ግን ስምምነቱ ሲያፈርስ መቆየቱን ተናግረዋል። በትግራይ በኩል ችግሮችን በውይይት ይፈታሉ በሚል ተስፋ ከፍተኛ መስዋዕትነት እየተከፈለ ቢቆይም ላለፉት 3 ዓመታት ፖለቲካዊ ልዩነቶችን በጠረጴዛ ዙሪያ ለመፍታት የተደረገ ጥረት ፍሬ ባለማፍራቱ ሁኔታዎች እየከፉ መሄዳቸውን አስረድተዋል። በአሁኑ ወቅት ትግራይ በሙሉ ወታደራዊ ከበባና እገዳ ውስጥ መውደቋን የጠቀሱት ፕሬዝዳንቱ ስምምነቱ ካለመፈጸሙ ባለፈ የህዝቡን ስቃይ አብዝቶታል ብለዋል። በመሆኑም ስምምነቱን የፈረመውና ከህዝብ አደራ የተቀበለው ህወሓት ሉዓላዊ የስልጣን ባለቤት ወደ ሆነው ህዝብ ስልጣኑን ለመመለስ መወሰኑን አረጋግጠዋል። ይህም በትግራይ ውስጥ ተቋማዊ አሰራር ለማስፈንና ተጠያቂነትን ወደ ህዝብ ለመመለስ የሚረዳ መሆኑን ገልጸዋል። ምርጫን በተመለከተ ፕሬዝዳንቱ ሲያብራሩ ህዝቡ በመረጠው አካል የመተዳደር መብት ቢኖረውም በሚሊዮኖች የሚቆጠሩ ዜጎች ተፈናቅለው ባሉበትና 45 በመቶ የሚሆን የትግራይ መሬት በወራሪዎች ተይዞ እያለ ምርጫ ማካሄድ ለወራሪዎች እውቅና መስጠት መሆኑን አሁን ላይ እንደማይካሄድ አስታውቀዋል። የትግራይ መንግስትና ህወሓት አሁንም ቢሆን የሰላምና የውይይት መንገድ እንደሚመርጡ የገለጹት ዶክተር ደብረጽዮን በአንጻሩ ግን ብልጽግና ስምምነቱን አፍርሶ ድሮኖችና አውሮፕላኖች በማሰማራት ላይ እንደሚገኝ ከሰዋል። ዶክተር ደብረጽዮን በትግራይ ሁለንተናዊ ለውጥ ለማምጣትና አካል ጉዳት የደረሰባቸው የትግራይ ሰራዊት አባላትና የአርበኞች ቤተሰቦች ችግራቸውን በአጭር ጊዜ ውስጥ ለመፍታት ቃል ገብተዋል። አክለውም ወደፊት የሚዋቀረው የትግራይ መንግስት ካቢኔ አካታች እንደሚሆንና የሰራዊትም አቅም በሁለንተናዊ መልክ የመገንባት ስራ እንደሚሰራ ተናግረዋል። ዶክተር ደብረጽዮን በቅርቡ ካቢኔ እንደሚያዋቅሩ የገለጹ ሲሆን ሚያዝያ 30 2018 ዓ.ም ግን ወደ ደጀን ቢሮ ሲገቡ የመጀመሪያው የካቢኔ ስብሰባ አድርገዋል። በወቅቱ የሰበሰቡትን ካቢኔ የጊዜያዊ አስተዳደር ሲሆንም ጊዜያዊ አስተዳደሩ ግን ከመጋቢት 30 ጀምሮ መፍረሱን ህወሓት ወስነዋል። ዶክተር ደብረጽዮን የጊዜያዊ አስተዳደሩ ካቢኔ የሰበሰቡት ወደ ደጀን ቢሮ ለመግባታቸውና በይፋ ስራ መጀመራቸው ለመግለጽ የተጠቀሙበት ነው ተብለዋል። በስብሰባው በርካታ የካቢኔ አባላት መገኘታቸው ደግሞ ጀነራል ታደሰ ወረደ ተቀባይነት የላቸውም የሚል መልእክት ለማስተላለፍ የታለመ እንደነበረም ተገልጸዋል።
ዶክተር ደብረጽዮን ራሳቸው የትግራይ ሰላም ኃይል ወይም ሐራ መሬት ብለው ለሚጠሩ ለቀድሞ ቲዲኤፍ አባላት በሰላማዊ መንገድ አገራቸው እንዲገቡ ጥሪ አቅርበዋል። በትጥቅ ትግል ወደ ትግራይ ጥይት እየተኮሱ ያሉ ወገኖች ከጠላት ጋር ወግነው የሚያመጡት መፍትሄ የለም ያሉት ፕሬዝደንቱ ልዩነት ያላቸው አካላት ወደ ሀገራቸው ገብተው በውይይት እንዲፈቱ ጥሪ አቅርበዋል። በመላው ዓለም የሚገኙ የትግራይ ተወላጆች ትግላቸው እንዲያጠናክሩና የኢትዮጵያ ሕዝብ በትግራይ ላይ እያደረሰ ያለው በደል ተረድቶ የመፍትሄ አካል እንዲሆኑ ጥሪያቸውን አስተላልፈዋል። ዶክተር ደብረጽዮን ገብረ ሚካኤል በሳውዲ አረቢያ የሞት ፍርድ ለተፈረደባቸው የትግራይ ተወላጆች ምህረት እንዲደረግ ጠየቁ። የትግራይ ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤል በሳውዲ አረቢያ መንግስት በቁጥጥር ስር ውለው የሞት ፍርድ የተፈረደባቸው በመቶዎች የሚቆጠሩ የትግራይ ተወላጆች ስደተኞች ላይ ውሳኔ እንዳይፈጸም ጥሪ አቅርበዋል። ፕሬዝደንቱ ለሳውዲ አረቢያ የውጭ ጉዳይ ሚኒስተር ልዑል ፋይሰል ቢን ፍርሃን አልሳዑድ በጻፉት ደብዳቤ እነዚህ ግለሰቦች ወንጀለኞች ሳይሆኑ በክልሉ በነበረው አውዳሚ ጦርነትና በሰው ሰራሽ ረሃብ ምክንያት ሕይወታቸውን ለማዳን የተሰደዱ ንጹሐን ዜጎች መሆናቸው ገልጸዋል። ስደተኞቹ በአሁኑ ወቅት የሞት ፍርድ ይፈጸምብናል በሚል በከባድ ስጋት ላይ እንደሚገኙም ተመልክተዋል። ዶክተር ደብረጽዮን የሳውዲ አረቢያ መንግስትን ያለው የሰብአዊነትና የእስልምና ምህረት መርሆችን በመጥቀስ የተፈረደባቸው ግለሰቦች ከሞት ቅጣት እንዲተርፉና ጉዳት እንዳይደርስባቸው አስቸኳይ ጣልቃ ገብነት እንዲደረግ ተማጽነዋል። በተጨማሪም ፕሬዝደንቱ ስደተኞቹን ከጥቃት ተጠብቀው ወደ ትግራይ ክልል እንዲመለሱ የመመለስ ሂደቱን ከሚመለከታቸው ዓለም አቀፍ የሰብአዊ ድርጅቶች ጋር በመተባበር እንዲከናወን ጥሪያቸውን አስተላልፈዋል። ንጹሐን ዜጎች ከሞት መታደግ የጋራ የሞራል ግዴታ መሆኑንና የሳውዲ አረቢያ መንግስት በታሪክ የሚታወስ የርኅራኄ ውሳኔ እንዲያስተላልፍ በደብዳቤ ጠይቀዋል። በትግራይ ክልል ውስጥ ሆኖ የህወሓትን ውሳኔ መቃወምና ተግባራዊነቱን ማደናቀፍ እንደማይቻል እንዲህ አይነት ድርጊት በሚፈጽሙ አካላት ላይ እርምጃ እንደሚወሰድ የትግራይ ሰራዊት ቃል አቀባይ ኮሎኔል ገብረ አዴት አስጠነቀቁ። ኮሎኔል ገብረ አዴት ከድምፅ ወያነ ጋር ባደረጉት ቃለ መጠይቅ የፌዴራል መንግስት ጨምሮ ለተቃዋሚ የሰራዊት አመራሮችን ጠንካራ መልእክትን አስተላልፈዋል። ቃል አቀባይ እንዳሉት በትግራይ ምድር ላይ ሆኖ የማዕከላዊ ኮሚቴን ውሳኔ መቃወም የማይታሰብ መሆኑን በመጥቀስ ተበትኖ የነበረው ምክር ቤት ወደ ስራ እንዲመለስ በህወሓት ማዕከላዊ ኮሚቴ የተወሰነው ውሳኔ በማይቀበሉና ተግባራዊነቱን በሚያደናቅፉ ግለሰቦች ላይ ቀድሞ የነበራቸው ታሪክና ኃላፊነት ሳይታይ እርምጃ ሊወሰድባቸው እንደሚገባ አሳስበዋል። ኮሎኔሉ በቅርቡ ከትግራይ ሰራዊት ተለይተው የትግራይ ሰላም ኃይል ቲፒኤፍ በሚል ስም የተደራጁ የቀድሞ አመራሮችም ክፉኛ ነቅፈዋል። እነዚህ አመራሮች ከመጀመሪያውኑ የትግራይ ሰራዊት ለማፍረስ ከጠላት ተልዕኮ ተቀብለው የሚሰሩና አሁን ላይ ደግሞ ከተጠያቂነት ለማምለጥ የሴራ ውሳኔ የወሰዱ ናቸው ሲሉ ወንጅለዋል። በአሁኑ ወቅት በአፋርና በሌሎች የድንበር አካባቢዎች የሚገኙ እነዚህ ኃይሎች አደብ እንዲገዙና ትግራይን ለመውጋት ከሚያደርጉት እንቅስቃሴ እንዲቆጠቡም አሳስበዋል። ለፌዴራል መንግስት ማስጠንቀቂያ የሰጡት ኮሎኔል ገብረ አዴት ዛሬ እንደ 2013 ዓ.ም አይደለም፣ በሁሉም አቅጣጫ አንከበብም ብለዋል። የፌዴራል መንግስት ሰራዊትና መሳሪያ ያከማቸ ዛቻ ቢሰነዝርም የዓለምና የአካባቢ ሁኔታ መቀየሩን በመጠቆም ሰራዊቱ ዝም ብሎ እንደማያይና አስፈላጊ ምላሽ እንደሚሰጥ አስታውቀዋል። በተጨማሪም ጋዜጠኞች፣ አክቲቪስቶች፣ ደራሲያንና ድምፃውያን ከትግራይ ትግል ውጭ መሆን እንደሌለባቸው የገለጹት ኮሎኔሉ በህወሓትና በሰራዊት ላይ አሉታዊ ፕሮፓጋንዳ የሚነዙ አካላት አደብ እንዲገዙም ጠይቀዋል። ሚያዝያ 7 እና 8 2018 ዓ.ም በአክሱም የተላለፈው የህወሓት ማዕከላዊ ኮሚቴ ውሳኔ ታሪካዊ ድል በመሆኑ ከታላላቅ በዓላት ጋር እኩል ሊከበር ይገባዋል ብለዋል። ይሁን እንጂ ቃል አቀባዩ እንደ ታሪካዊ በዓል ሊከበር ይገባዋል ያሉትን የህወሓት ውሳኔ በምን መልኩ ለትግራይ ህዝብ እንደሚጠቅምና እንደሚያሻገር በዝርዝር አላቀረቡም።
የትግራይ ፖሊስ ኮሚሽን አዲስ ኮሚሽነር ተሾመለት። አቶ ጌታቸው ረዳ የትግራይ ጊዜያዊ አስተዳደር ፕሬዝደንት በነበሩበት ጊዜ ጀነራል ፍስሐ ማንጁስ የትግራይ ፖሊስ ኮሚሽን ኮሚሽነር በመሆን አገልግለዋል። ጀነራል ታደሰ ወረደ ጌታቸው ረዳን ተክተው የትግራይ ጊዜያዊ አስተዳደር ፕሬዝደንት መሆናቸውን ተከትሎ ደግሞ ሜጀር ጀነራል ገብረ ዲላን የትግራይ ፖሊስ ኮሚሽን ኮሚሽነር አድርጎ መሾማቸው ይታወሳል። ጀነራል ፍስሐ ማንጁስ ደግሞ የትግራይ ሰራዊት ዋና አዛዥ ሆኖ እየሰሩ እንደሚገኙ ይታወቃል። አሁን የትግራይ ፕሬዝደንት ዶክተር ደብረጽዮን ገብረ ሚካኤል ሜጀር ጀነራል ገብረ ዲላን ከኃላፊነት እንዲነሱ አድርገዋል። ገብረ ዲላ በአክሱም በነበረው የህወሓት ማዕከላዊ ኮሚቴ ስብሰባ ጀነራል ታደሰ ወረደን በመደገፍ የህወሓት ውሳኔ ተቃውሞ እንደነበር በወቅቱ መዘገባችን ይታወሳል። የህወሓት ውሳኔ መቃወማቸውና የጀነራል ታደሰ ወረደ ደጋፊ እንደሆኑ ሲነገርላቸው የነበሩ ጀነራል ገብረ ዲላና ምክትላቸው ገዛኢ ገብረ ህይወት ከኃላፊነት ተነስተዋል። በአክሱም ስብሰባ የህወሓት ውሳኔ ትክክል ነው ብለው የተከራከሩ የህደጎ ስዩም የትግራይ ፖሊስ ኮሚሽን ኮሚሽነር ሆነው ተሹመዋል። አዲስ የተሾሙት ኮሚሽነር የህደጎ ስዩም በአዲስ አበባ ፖሊስ ኮሚሽን በዋና ኮሚሽነርነት መርተዋል። በመጋቢት 2010 ዓ.ም በኢትዮጵያ የመንግስት ለውጥ መምጣቱን ተከትሎ በሰኔ ወር 2010 ዓ.ም ላይ በአዲስ አበባ ተጋሩን ለማባረር አብይ አህመድ በሰራው ድራማ ምክንያት ከኃላፊነት ከተነሱ ተጋሩ አመራሮች መካከል ናቸው። ፖለቲከኛ አንዳርጋቸው ጽጌ የኦጋዴን ነጻነት ግንባር መሪ አብዱራህማን ማህዲ የቤንሻንጉል ጉሙዝ ነጻነት ንቅናቄ ተወካይ ንኩዋ ኦሽላ ጨምሮ የተለያዩ የፖለቲካ ድርጅቶች ሱዳን ገቡ። ታዋቂው ፖለቲከኛ አቶ አንዳርጋቸው ጽጌን ጨምሮ የተለያዩ የፖለቲካ ድርጅቶች ተወካዮችና ምሁራን በሱዳን እየመከሩ ነው። በዚህ መድረክ ላይ የኦጋዴን ነጻነት ግንባር መሪ አብዱራህማን ማህዲ፣ የቤንሻንጉል ጉሙዝ ነጻነት ንቅናቄ ተወካይ ንኩዋ ኦሽላ፣ ፕሮፌሰር መሐመድ ሐሰን እና ሌሎች ለቀጠናዊ ለሰላም ትብብር በሚመክር መድረክ ላይ እየተሳተፉ ይገኛሉ። ይህ ስብሰባ የትግራይ፣ የኤርትራ፣ የአማራ፣ የቤንሻንጉልና የሱዳን ኃይሎችን ጥምረት ለማጠናከር ያለመ እንደሆነ የተገለጸ ሲሆን በቀጠናዊ ፖለቲካ ውስጥ አዲስ አሰላለፍ እየፈጠረ መሆኑን አመላካች ነው ተብለዋል። ከአቶ አንዳርጋቸው ጽጌ ጋር የትግል አጋር የነበሩት ፕሮፌሰር ብርሃኑ ነጋ ከኤርትራ ጋር የሚደረግ ጥምረት አገርን የሚያፈርስ ነው ሲሉ ተደምጠዋል። ፕሮፌሰሩ ዛሬ ላይ በመንግስት ስልጣን ላይ ተቀምጠው የሌሎች ኃይሎችን ከሻዕቢያ ጋር መስራት ቢኮንኑም የእርሳቸው የቀድሞ ተግባር ግን ከሀገር ክህደት የማይተናነስ መሆኑን በስፋት እየተገለጸ ነው። እናንተ ከኤርትራ ጋር ስትተባበሩ ትክክል፣ ሌሎች ከኤርትራ መንግስት ጋር ስትተባበሩ ስህተት የሚሆነው ለምንድን ነው? ነገርኳ። እሱን እኮ እኛ ያን ጊዜ ቲፒኤልኤፍን የተቃወምነው ኢትዮጵያን ይገነጣጥላታል ብለን አሁን ብልጽግና ኢትዮጵያን ይገነጣጥላታል ብሎ ከኤርትራ ጋር እነሱ ሊያምኑ ይችላሉ። but we don't believe that. ይሄ እኮ this is what your analysis is at that particular time አይደለም። እኛ ቲፒኤልኤፍ ኢትዮጵያ አንድ ሆና እንዳትኖር ኦር የሱ ጥቅምና የሱ ፓወር የሱ ስልጣን የሚነካ ከሆነ ከዛ ይልቅ አገሪቱ ብትፈልግ ትበተን በየብሔር እንትኑ ትበተን። የብሔር ፖለቲካ ነው ከመጀመሪያ ጀምሮ። ኢትዮጵያ የምትባል ነገር የለችም እኮ ብሎ እንትን ያደረገ ተቋም ነው ይሄ። ከህገ መንግስቱ ሲጻፍ ጀምሮ እኮ ኢትዮጵያ አይደለችም ብሔር ብሔረሰቦች ናቸው ያሉት ብሎ የሚያምን በዛ የሚሄድ አደገኛ ስርዓት ነው። we know this። ቅንጅት ላይ ያንን እኮ እንትን ያደረግነው ለዛ ነው። ይሄ ሀገር አደገኛ ነው ያኔ ኤርትራን ለማስመለስ አይደለም ብናምንም። አሁንም ቲፒኤልኤፍ ምን እያደረገ ነው? ኦር ሻዕቢያ ምን እያደረገ ነው? የመጀመሪያው አናሊሲስ እኮ ሻዕቢያ ከማንም በላይ ቲፒኤልኤፍን ይጠላል የሚለው ኮሬክት እኮ ነው። ሻዕቢያ ቲፒኤልኤፍ አይ ሚን ዘይትና ውሃ ናቸው። በተለይም ፕሮፌሰር ብርሃኑ በወቅቱ የኢትዮጵያ ሕዝብ ተስፋ በሆነው በታላቁ የህዳሴ ግድብ ላይ የፈጸሙት ሴራ ይቅር የማይባል የታሪክ ስህተት ተደርጎ ተወስደዋል። ግንቦት ሰባትን በሚመሩበት ወቅት በአሜሪካ ጠበቃ በመቅጠር የኢትዮጵያ ዲያስፖራ ለግድቡ ግንባታ ያዋጣውን ከ6 ሚሊዮን ዶላር በላይ ገንዘብ እንዳይለቀቅና እንዲታደግ ማድረጋቸው ሀገርን የማዳከም ዋነኛ ስራቸው እንደነበር ይታወቃል። ከዚህም ባለፈ የግድቡ ግንባታ ለማስተጓጎል ከግብጽ መንግስት ግማሽ ሚሊዮን ዶላር መቀበላቸውን በሪፖርቱ ሲገለጽ
ሲገለጽ ቆይቷል። ፕሮፌሰሩ ለግል ፖለቲካ ትርፍ ሲሉ የሀገርን የህልውና ጥቅም ለባዕድ አሳልፈው ለመስጠት ወደ ኋላ እንደማይሉ ማረጋገጫ ነው። ፕሮፌሰሩ በኤርትራ በረሃ የነበራቸው ቆይታ ለማስፈራራት እንጂ ለመዋጋት አልነበርም በማለት በቃለ መጠይቃቸው የሰጡት ማብራሪያ ደግሞ በትግሉ መስዋዕትነት የከፈሉ ወጣቶችና ቤተሰቦቻቸው ክፉኛ ያስቆጣ ሆነዋል። ለዓመታት በታሪካዊቷ የኢትዮጵያ ጠላት አስመራ ተቀምጦ ሀገርን ለመውረር ሲደልቱ የነበሩ ሰው ዛሬ ላይ ቆመው ሌሎችን በሻዕቢያ ተላላኪነት መውቀሳቸው ታላቅ ግብዝነት መሆኑም ተነግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የቻይናው አቻቸው ዢ ጂንፒንግ በቤጂንግ ባደረጉት ታሪካዊ ጉባኤ በሁለቱ ሀገራት ግንኙነት፣ በንግድ ትስስርና በቀጠናዊ ደህንነት ዙሪያ ሰፊ ውይይትን አካሄዱ። በታላቁ የህዝብ አዳራሽ በደመቀ ስነ ስርዓት አቀባበል የተደረገላቸው ፕሬዝዳንት ትራምፕ ዢ ጂንፒንግን ታላቅ መሪና ጓደኛዬ በማለት አወድሰዋል። ሆኖም ይህ ወዳጅነት የታየበት አቀባበል በታይዋን ጉዳይ ላይ ከተሰነዘረው ጠንካራ ማስጠንቀቂያ አላገዳቸውም። ፕሬዝዳንት ዢ ጂንፒንግ በሰጡት መግለጫ የታይዋን ጉዳይ በሁለቱ ሀገራት ግንኙነት ውስጥ እጅግ ወሳኝና ስስ ነጥብ መሆኑን በማንሳት በዚህ ረገድ የሚደረጉ የተሳሳቱ እርምጃዎች ሁለቱም ሀያላን ሀገራት ወደ ለየለት ግጭትና አደገኛ ሁኔታ ሊመሩ እንደሚችል አስገንዝበዋል። ቻይናና አሜሪካ ተቀናቃኝ ሳይሆኑ አጋር መሆን እንዳለባቸው ዢ አጽንኦት ሰጥተዋል። በሌላ በኩል ሁለቱ መሪዎች በዓለም አቀፍ የደህንነት ጉዳዮች ላይ የጋራ መግባባት ላይ መድረሳቸው ተገልጿል። ዋይት ሀውስ ባወጣው መግለጫ መሰረት ሁለቱም ወገኖች የሆርሙዝ ወሽመጥ ለዓለም አቀፍ ንግድ ክፍት ሆኖ መቆየት እንዳለበትና ኢራን በምንም መልኩ የኒውክሌር መሳሪያ ባለቤት መሆን እንደሌለባት ተስማምተዋል። ይህ ስምምነት ትራምፕ በሀገር ውስጥ በኢራን ጦርነት ምክንያት የገጠማቸውን ፖለቲካዊ ጫና ለማቃለልና የዲፕሎማሲ ድል ለማስመዝገብ በሚጥሩበት ወቅት የተሰማ ነው። በምጣኔ ሀብት ረገድም ጉባኤው ተስፋ ሰጪ ውጤቶች የታየበት እንደሆነም ተነግረዋል። የአሜሪካ ኩባንያዎች ወደ ቻይና ገበያ የሚገቡበት መንገድ ለማመቻቸትና የቻይና ኢንቨስትመንት በአሜሪካ ለማሳደግ ስምምነት ላይ ተደርሰዋል። በውይይቱ ላይም በርካታ የትልልቅ የአሜሪካ ኩባንያዎች ኃላፊዎች የተገኙ ሲሆን ቻይና ከአሜሪካ ነዳጅ ለመግዛት ፍላጎት እንዳላትም ተገልጸዋል። ፕሬዝዳንት ትራምፕ የሁለቱ ሀገራት የንግድ ግንኙነት ይበልጥ ለማጠናከር ፕሬዝዳንት ዢን በመጪው መስከረም ወር በዋይት ሀውስ ጉብኝት እንዲያደርጉ ግብዣ አቅርበውላቸዋል። የተከበራችሁ የፋና ሚዲያ ተከታታዮች ለዛሬ ያዝናቸው ዜናዎች እነዚህን ይመስሉ ነበር። ስለተከታተላችሁን ከልብ እናመሰግናለን። መረጃዎቻችን ለሌሎች እንዲደርሱ ቪዲዮውን ላይክ እና ሼር ማድረጋችሁ እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አካል ይሁኑ።